ለምን ጠፋው? ላለፉት 3 ወራት ሙሉ ለሙሉ ከዩቲዩብ ጠፍቼ ነበር። የጠፋውበትን ምክንያት ትንሽ ረፍት ለመውሰድና አንዳንድ ማስተካከል የነበሩብኝ ነገሮች ስለነበሩ እነሱ ላይ ትኩረት አድርጌ ምንም አይነት ቪዲዮ ፖስት ማድረግ አልቻልኩም ነበር። አሁን ግን በአዲስ መንፈስ በአዲስ ጉልበት ከየትኛው ጊዜ በተሻሉ ፊልሞች እናንተን ማዝናናቴን ለመቀጠል በድጋሚ ተመልሻለሁ። ፊልሙን ከመጀመራችን በፊት እንደተለመደው ቪዲዮን ላይክ በማድረግ ሞቅ አድርጉት። ወደ ፊልሙ 그걸 왜 나한테 설명하는 건데요? 지금 왜 아프냐고요? 거지 같아서 짜증이 나도 다 괜찮았다고요. 그저께도 거지 같았으니까요. 말 이어봐. ታሪኩ የሚጀምረው ሮበርት የተባለን አባት እያስመለከተን ሲሆን ልጁን የሚያሳድጋት ብቻውን በመሆኑ በጣም ነበር የሚለፈው። በወቅቱ ለልጁ ሊሊ እናት የምትሆንለትን ሴት ለመቅጠር ከቪየትናም ሀገር እየፈለገ ይገኛል። ነገር ግን እንደ ደላላ የሚሰራው ሰው ግን እቅዱን ከሰማ በኋላ ግራ ይጋባል። በዚህም ደላላው ልጁ ሊሊ የተቀጣሪዋን መልክ ካየች በኋላ እናቷ እንዳልሆነች አታውቅብህም ወይ ብሎ ይጠይቀዋል። ሮበርትም በምላሹ ሊሊ ከዚህ በፊት እናቷን አይታት እንደማታውቅ ይነግረዋል። ሁሌ ስለ እናቷ ስትጠይቀውም ቪየትናም ሀገር እንዳለችና በስራ በጣም ቢዚ እንደሆነች ይነግራት እንደነበርም ይነግረዋል። በዚህም ምንም እንኳን ፎቶ ላይ ያለችው ሴት መልኳ ያን ያክል ባያሳምንም ሮበርት የተስማማው ወዲያው ነበር። ምክንያቱም ከዚህ በፊት እርዳታ ፍለጋ ብዙ ሰዎች ጋር ሄዶ ነበር። ሮበርት ከደላላው ቤት እንደወጣ ብዙም ሳይርቅ ግር የሚል ነገር ይመለከታል። አንዲት ሴት በአንድ ሰውዬ እየተባረረች ነበር። ከዚህ በመቀጠል ልጅቷ የምትሰራው እዛው አካባቢ በነበረ የሴተኛ አዳሪዎች ሆቴል ውስጥ እንደነበር ይገነዘባል። ልጅቷን ጭንቀት ላይ ሆና ሲመለከታት ሮበርት ወዲያው ጣልቃቸው ይገባና ጸባቸውን ያስቆመዋል። ለሰውየውም እንዲረጋጋ ይነግረዋል። ነገር ግን ሰውየው ችላ በማለቱ ሮበርትን ያናድደዋል። በዚህም ሰውየውን ለማስቆም ያጠቀዋል። ብዙም ሳይቆይ ማዳም የተባለች አንድ ሴትዮ ቦታው ላይ ትገኛለች። ማዳም ወዲያው ሰውየው ልጅቷን እየመታት ያለው ልጅቷ የነበረባትን ዕዳ ለሰውየው ባለመክፈሏ እንደሆነ ትነግረዋለች። ሮበርት ይህንን እንደሰማ ከገንዘብ ጋር የተያያዘ ችግር ካለ ችግሩን ለፖሊስ ማሳወቅ እንዳለባቸው ይነግራቸዋል። ይህንን ከተናገረ በኋላ ጣልቃ በመግባቱ እየተቆጨ መንገዱን ይቀጥላል። በቀጣይ ልጁን ሊሊን ለመውሰድ ወደ ሴቶች ፀጉር ቤት ያመራል። ወደ ቤት እግረ መንገዳቸው ላይ ሊሊ አባቷን እናቷ ከዚህ በኋላ የምትመጣ ከሆነ ትጠይቀዋለች። ይህንን ከመመለሱ በፊት ትወደኛለችስ ሲሆን ብላ ትጠይቀዋለች። ሮበርት ለልጁ በመዋሸቱ በጣም ያዝናል። ነገር ግን እናቷ መምጣቷ እንደማይቀር ይነግራታል። እዚህ ከተማ ላይ ደግሞ ህፃናት ትምህርት ቤት ለመመዝገብ የልደት ሰርተፍኬት ያስፈልጋቸዋል። ሊሊ ግን እናት ስለሌላት ሰርተፍኬቱን ማውጣት አልቻለችም። ያን ምሽት ሮበርት ከአጎቱ ልጅ ቦብ ጋር ሲያወራ እንመለከተዋለን። እሱም ሐሰተኛ እናት የመቅጠሩን ሐሳብ አልወደደውም ነበር። የሊሊን ችግር ለመቅረፍም ቪየትናማዊ ሴት ማግባት ብቻ በቂ ነው ወይ ብሎ ይጠይቀዋል። ሮበርት በምላሹ ይቺን ሴት ማግባት የፈለገው ብቸኛው ምክንያት የሴትዮዋን ስም ተጠቅሞ ለሊሊ የልደት ሰርተፍኬት ለማውጣት እንደሆነ ብቻ ይነግረዋል። በዚህም ልጁ በስተመጨረሻ የእናት ስም ይመዘገብላታል ማለት ነው። ቦብ በቀጣይ የሚያገባት ሴት በዚህ እቅዱ ትስማማለች ወይ ብሎ ይጠይቀዋል። ሮበርትም ደረቱን ነፍቶ 2 ሚሊዮን ዩዋን ስለሚከፍላት በእርግጠኝነት እንደምታደርገው ይነግረዋል። ይህ በእንዲህ እንዳለ የዛኑ ቀን ከድብደባ ያተረፋት ብሬንዳ የተባለችው ሴት በፈጠረችው ሁከት ምክንያት በማዳም እየተቆጣች ትገኛለች። በዛው ሰዓት ማዳም በድንገት ስለ ሮበርት ማውራት ጀምራ እሱን ባወራችው ጊዜ በጣም እየፈራች እንደነበር ትናገራለች። ብሬንዳ ለምን ብላ ስትጠይቃት ሮበርት ከተማው ላይ በጣም የተከበረ ሰው እንደሆነ ትነግራታለች። ምክንያቱም ምንም እንኳን ድህነት ውስጥ ቢኖርም ላገኘው ሰው በሙሉ እጅግ ለጋስ ነበር። ብሬንዳ ይህንን ከሰማች በኋላ ድሃ የሆነ ሰው እንዴት በዚህ ልክ ደግ ሊሆን እንደቻለ ውስጧ ጥያቄ ይፈጥርባታል። ማዳም ግን ምንም መልስ ሳትሰጣት ትቀራለች። በቀጣዩ ጠዋት ሮበርት ከልጁ ሊሊና ከሚያሳድጉት አሳማ ጋር ጊዜ እያሳለፉ ይገኛሉ። ብዙም ሳይቆይ ሊሊ አባቷን ተሰናብተው ለጨዋታ ትወጣለች። በቀጣይ ከወጣች በኋላ ሮበርት ያጠበውን ልብስ ማስጣቱን ይቀጥላል። በዚህ መሃል ግን የሆነ ሰው ሲያወራ ድምጽ ይሰማል። ያወራው አሳማው መስሎት ቢደነግጥም ድምጹ የመጣው ግን ከብሬንዳ ሲሆን የመጣችው ባለፈው ለተፈጠረው ግርግር ይቅርታ ልትጠይቀው ነበር። ይህ በእንዲህ እንዳለ ሊሊ ከአክስቷ ልጅ ጋር እየተጫወተች ሲሆን ድንገት የአክስቷ ልጅ አባቷ ውሸታም እንደሆነ ይነግራታል። ሊሊ ግን ተሳስቶ እንደሆነ ትነግረዋለች። ወደ ቤታቸው ስንመለስ ሮበርት ከደላላው ስልክ ይደወልለትና የቪየትናሟ ሴት ለሊሊ ሐሰተኛ እናት እንድትሆን የቀረበላትን ስራ ሐሳቧን እንደቀየረች ይነግረዋል።
ይሄ ዜና ሮበርትን በጣም ነበር ያናድደው። ምክንያቱም ሊሊ በቅርቡ ትምህርት ቤት መመዝገብ ነበረባት። የስልክ ንግግሩን እያዳመጠች የነበረችው ብሬንዳ ሮበርት ለምን እንደተበሳጨ ማወቅ ፈልጋ ትጠይቀዋለች። በዚህ መሃል እጁን ይዘው ስለነበር ምቾቱን ትነሳውና ያስለቅቃታል። ብዙም ሳይቆይ ሊሊ ከጨዋታዋ መልስ ስትመጣ የተመለከተችው ብሬንዳ የአባቷ እጅ ላይ ተጠምጥማ በመሆኑ ወዲያው ሀሳቧ ላይ የመጣው እናቷ እንደሆነች ሲሆን በፍጥነት ሮጣ ታቅፋታለች። ሮበርት ባየው ነገር ተደናግጦ ብሬንዳ እናቷ እንዳልሆነች ሊነግራት ይሞክራል። ነገር ግን ሊሊ እያለቀሰች ብሬንዳን አጥብቃ ማቀፏን ትቀጥላለች። በኋላ ላይ ሮበርት ያጎቱን ልጅ ያገኘውና ሊሊ ብሬንዳን እናቷ አድርጋት እያመነች በመምጣቷ ነገሮች የባሰ እየተወሳሰቡ መምጣታቸውን ይነግረዋል። ከቪየትናምም ትመጣለች ብሎ የቀጠራት ሴት ደግሞ ኮንትራታቸውን ሰርዘዋለች። ብሬንዳም ቡና ቤት ስለምትሰራ ያን ያክል እንደማያምናት ይነግረዋል። በተጨማሪም ብሬንዳ ስላለበት ሁኔታ እንደማታውቅና ቢነግራት እንኳን ትተባበረው እርግጠኛ እንዳልሆነ ይነግረዋል። ይህን እንደሰማ ቦብ ለችግሩ መፍትሄ ይሄ ሊሆን እንደሚችል ይመክረዋል። ከመሞከር ውጪም ሌላ አማራጭ አልነበረውም። ብዙም ሳይቆይ ሮበርት ወደ ቤት ሲመለስ ሊሊ በብሬንዳ ታዝላ እንቅልፍ ወስዷት ያገኛታል። በቀጣይ ሊሊን ወደ አልጓ ከወሰዳት በኋላ ወደ ብሬንዳ ተመልሶ ስላለበት ችግር ሊነግራት ይወስናል። ለልጁ እናት እንድትሆን ሊቀጥራት የነበረችው ሴት ስምምነታቸውን እንደሰረዘችና ሊሊ ብሬንዳ እናቷ እንደሆነች አንዴ በማመኗ ለልጁ እናት እንድትሆንለት ሊቀጥራት ጥያቄ ያቀርብላታል። ብሬንዳ ይህንን ከሰማች በኋላ ጥያቄውን ከመጀመሪያው ሳትቀበለው ትቀራለች። ይልቁንስ ጭራሽ ተናዳበት ምንም እንኳን ሰዎች ጥሩ ሴት እንዳልሆነች ቢያስቡም ለሕፃን ልጅ አስችሏት የምትዋሽ አይነት ሴት እንዳልሆነች ትነግረዋለች። ሮበርት ግን ልመናውን ቀጥሎ 20 ሚሊዮን ዩዋን እንደሚከፍላት ይነግራታል። በዚህ መሃል ሮበርት ይህንን ያክል ገንዘብ ሊከፍላት ዝግጁ መሆኑን ስትረዳና መክፈል ያለባትም ብዙ ዕዳዎች እንዳሉባት ስታስታውስ ይሄ ገንዘብ ዕዳዋን እንደሚከፍልላት ትረዳለች። በዚህም ጥያቄውን በስተመጨረሻ ትቀበለዋለች። በኋላም ዕዳዎቿ በሙሉ ተከፍለው ሰላማዊ ኑሮ መኖር ትጀምራለች። በቀጣዩ ጠዋት ሊሊ በጣም ደስተኛ ሆና ነበር የነቃችው። ምክንያቱም እሷና አባቷ እናቷን እዚህ መኖር እንድትጀምር ካለችበት ይዘዋት ሊመጡ ነበር። ነገር ግን በዚህ እቅዳቸው መሃል ትንሽዬ ችግር ትፈጠራለች። ምክንያቱም ማዳም 1 ሚሊዮን ዩዋን እስካልተከፈላት ድረስ ብሬንዳን መልቀቅ አትፈልግም። በዚህም ለልጁ ደስታ ሲል ሮበርት 1 ሚሊዮን ዩዋኑን ለመክፈል ይወስናል። ከጥቂት ቆይታዎች በኋላ ሊሊ እናቷ እስክትመጣ መጠበቅ አቅቷት ወደ ውስጥ ለመግባት ትወስናለች። ለካ ግን ብሬንዳ ለመጥፋት ነበር ሐሳቧ። ሊሊን ከተመለከታቻት በኋላ ግን ስሜታዊ በመሆኗ ደፍራ ለመውጣት አላስችል ይላታል። በዚህም ብሬንዳ በስተመጨረሻ ወደ እነ ሮበርት ቤት ጉዟቸውን ይጀምራሉ። ነገር ግን ደስተኛ እንዳልነበረች ከፊቷ እንረዳለን። ወደ ቤታቸው እንደደረሱ ስለ ቅድመ አያቶቹ ሙሉ ታሪክ ይነግራታል። ብሬንዳ ፎቶ ላይ ያሉት መልኮች በሙሉ ተመሳሳይ እንደሆኑ ታስተውላለች። በዚህም ምቾት ነስቷት ወደ መኝታ ክፍሏ ታመራለች። ሮበርት ይህንን እንደተመለከተ ለሊሊ ዞር ብሎ እናትሽ እንዲህ የምትሆነው ስለደከማት ነው ብሎ ያረጋጋታል። ሊሊ ግን እናቷን ከአጠገቧ በማግኘቷ ብቻ ትልቅ ደስታ ውስጥ በመሆኗ ምንም አልመሰላትም ነበር። ያን ምሽት ብሬንዳ መሃል ምሽት ላይ ትነቃና ሁሉም መተኛታቸውን ስትመለከት ለማምለጥ ጥሩ አጋጣሚ ነው ብላ ታስባለች። ነገር ግን በግድግዳው ቀዳዳ በኩል ስትመለከት የሰው አይን እየተመለከታት እንደሆነ ትመለከታለች። እያያት የነበረውም ሮበርት ሲሆን ብሬንዳ እየሰለላት እንደሆነ በማሰብ በጣም ትናደድበታለች። ሮበርት ግን እየሰለላት ሳይሆን ከመጣት ጀምሮ ምንም ምግብ ባለመብላቷ እራት እንድትበላ ሊቀሰቅሳት እንደሆነ አመጣጡ ያስረዳታል። በቀጣይ ሊሊ የት እንዳለችና ቤታቸው ለምን ጭር እንዳለች ጠይቀዋለች። ጥያቄውን በመመለስ ፋንታ ግን ምንም ቃል ሳይተነፍስ እሷ የምትሞላውን የጋብቻ ፎርም ወጥቶ ይሰጣታል። ሮበርት ብሬንዳ ፎርሙን ወዲያው እንድትሞላለት ነበር የፈለገው። ብሬንዳ ግን ጠዋት በስርዓት አይተው ብትሞላው እንደሚሻል ትነግረዋለች። እቅዷ ግን ለማምለጥ የሚሆናትን ሰዓት እያመቻቸች ነበር። ነገር ግን ሮበርት በነጋታው በጣም ቢዚ እንደሚሆንና የሚጠብቀው ምንም አይነት ሰዓት እንደሌለው ይነግራታል። በተጨማሪም ያጎቱ ልጅ ቦብ ከቤተሰቦቹ ጋር በመሆን ጋብቻቸውን ለማክበር የራት ግብዣ እንዳደረጉላቸው ይነግራታል። በስተመጨረሻም ብሬንዳ በግድ ፎርሙን ትሞላዋለች። ነገር ግን ስለሷ ዲቴል መረጃዎችን እንዲመለከት ባለመፈለጓ ወረቀቱን ሸፍነው ነበር ስትሞላው የነበረችው። ቢሆንም ግን ሮበርት ከማየት ወደ ኋላ ሳይል ቀርቶ 27 ዓመቷ ብቻ እንደሆነ ይደርስበታል። ይህም ማለት የሱ ዕድሜ 43 በመሆኑ ትልቅ የዕድሜ ልዩነት መኖሩን ያስተውላል። በተጨማሪም ምንም ቤተሰብ እንደሌላት ይደርስበታል። ሲጠይቃት ብሬንዳ በልጅነቷ ወደ ማደጎ ተወስዳ እንደተጣለችና አባቷ ከመሄዱ በፊት ሲሆን ስም ያወጣላት ከዛ ቀን ጀምሮ ተመልሶ መጥቶ አያውቅም። ሮበርት ብዙ ጥያቄዎችን ሲጠይቅ ግን ብሬንዳ እየተሰላቸች ትመጣለች። በዚህም ጥያቄዎቹን መጠየቅ እንዲያቆም ትጠይቀዋለች። ከዚህ በመቀጠልም ተመልሳ ወደ ቤታቸው ትመለሳለች።
በኋላ ላይ ሮበርት ወደ ቦብ ቤት ድግስ ብቻውን ሲሆን የሄደው ቦብ ብሬንዳ ያልመጣችው አፍራ ከሆነ ይጠይቀዋል። ሮበርትም አይናፋር ሆና ሳይሆን ፊቱን ባየች ቁጥር ስትናደድ በማየቱ ከሱ ጋር በመምጣት ፋንታ እንድትተኛ ፈቅዶላት መምጣቱን ይነግረዋል። በሌላ በኩል ብሬንዳ ቤት ውስጥ ብቻዋን ስትሆን ሮበርት እንደዚህ ደሃ ሆኖ ያንን ሁሉ ገንዘብ ሊከፍላት የቻለው እንዴት እንደሆነ ጥያቄ ይፈጥርበታል። በዚህም ያን ምሽት በድጋሚ ለማምለጥ ከመሞከሯ በፊት ልትዘርፈው ትወስናለች። በቀጣይ እየፈተሸች ባለችበት ወቅት የቁስል ፕላስተሯ ሲወድቅባት ልብ አላለችውም ነበር። በተመሳሳይ ሰዓት ሮበርት ድንገት ወደ ቤት ይመለስና በጣም ከመደንገጧ የተነሳ ምንም ነገር እንዳልሰረቀች ጮክ ብላ ትነግረዋለች። ነገር ግን ሮበርት እጅግ በጣም የዋህ ሰው በመሆኑ ምን እየሰራች እንደነበር ራሱ አላወቀም ነበር። ይልቁንስ እግሯ መጎዳቱን ሲመለከት በጣም ተጨንቆ ቁስሉን ለማከም የመጀመሪያ ደረጃ ሕክምና ሳጥኑን እየፈለገች ነበር የገመተው። በዛው ሰዓት ይሄ ሰው ለሷ ምን ያክል እያሰበላት እንደሆነ በማየቷ ልትሰርቀው ያቀደችውን አስተውሳ የጥፋተኝነት ስሜት ይሰማታል። በቀጣዩ ጠዋት ሊሊ እናቷ እንድትነቃ በትዕግስት ሲሆን የጠበቀቻት ብሬንዳ በስተመጨረሻ አይኗን እንደገለጠች ትንሿ ልጅ የእናቷን ውበት በማድነቅ አንድ ውለታ እንድትውልላት ጠይቃታለች። ከዚህ በፊት የእናቷን ሙቀት አይተው ስለማታውቅ ደረቷን እንድታስነካት ፍቃዷን ትጠይቃታለች። ብሬንዳ ፍቃደኛ የሆነች አትመስልም። በኋላ ላይ ግን ለተወሰኑ ደቂቃዎች እንድታቅፋት ትፈቅድላታለች። ሊሊ በጣም ደስተኛ ነበረች። የእናቷን ሙቀት ካጣጣመችው በኋላ ወዲያው ሮጣ ለአባቷ ትነግረዋለች። ያን ቀን ጠዋት ቁርሳቸውን ከበሉ በኋላ ሊሊ ጓደኛዋን እስክታገኛት ድረስ እንደጓጓች ትነግራቸዋለች። ምክንያቱም እናቷ ጸጉሯን እንዴት አድርጋ እንዳስያዘችላት ለማሳየት በጣም ጓጉታለች። በሌላ በኩል ብሬንዳ ምንም እንኳን የማምለጥ ፍላጎቷ ባይቀንስም ለመጀመሪያ ጊዜ ፍቅር ያለበት ቤተሰብ ውስጥ በመቀላቀሏ ደስታን ያገኘች ትመስላለች። በኋላ ላይ ሮበርት አሳማዎቹን ወደሚንከባከብበት የእርሻ ስራው ሲያምራ ብሬንዳ እዛው ቤት ቀርታ እንቅልፍ ይወስዳታል። ከቆይቶች በኋላ እንደነቃች ሮበርት ያስቀመጠላትን መልእክት አጠገቧ ታገኘዋለች። መልእክቱ ምንም አይነት ፍራፍሬ ከፈለገች ፍሪጅ ውስጥ እንዳስቀመጠላትና የሚበላ ነገር ከፈለገች ደግሞ ያስቀመጠላትን ገንዘብ ወስዳ እንድትገዛ የሚናገር ነበር። በተጨማሪም በአንዲት አሮጊት የሚተዳደር አቅራቢያቸው ላይ ያለ ሱቅ እንድትሄድና መንገዱም እንዳይጠፋባት አቅጣጫውን እንደሳልላት በጽሑፉ አስቀምጦላታል። በቀጣይ ካርታውን ተከትላ ወደ ሱቁ ስትሄድ ሊሊን ታገኛታለች። አያትየው ወዲያው ደስ በሚል አቀባበል ሰላም ትላትና ውበቷን ታደንቅላታለች። የተወሰኑ የሚበሉ ነገሮችን ከገዛች በኋላ ብሬንዳና ሊሊ ወደ ቤታቸው መራመድ ይጀምራሉ። በዚህ መሃልም እዛው የነበሩ አብዛኞቹ አርሶ አደሮች ሞቅ እያደረጉ ሰላም ይሏቸውና የሚበላም በነጻ ይሰጧቸዋል። እዚህ መንደር የነበሩት ሰዎች በሙሉ ለነሱ በጣም ደግ ነበሩ። ሊሊ አዲሷ እናቷን ምን ያክል እየወደዱላት እንደሆነ ስትመለከት በጣም ደስተኛ ትሆናለች። ያን ምሽት ሮበርት ወደ ቤት ሲመለስ ብሬንዳ ወደ ቤት ይዘ የመጣቸውን እቃዎች በሙሉ ሲመለከት በጣም ይገረማል። ብሬንዳም አካባቢው ላይ የነበሩት አርሶ አደሮች በሙሉ ሁሉንም በነጻ እንደሰጧት ታስረዳዋለች። በቀጣይ የመንደሩ ሰዎች በሙሉ የሊሊ እናት እንደሆነች ነው የሚያምኑት ወይ ብላ ትጠይቀዋለች። ሮበርትም ማንም ሰው የሊሊን እናት እውነተኛ መልክ እንደማያውቁና እየዋሸች እንደሆነ ማንም እንደማያውቅባት ያረጋግጥላታል። በቀጣዩ ቀን ብሬንዳ የሮበርት ጸጉር ጭብርር እንዳለ በማስተዋሏ ቁጭ እንዲልና እንድታስተካክልለት ትጠይቀዋለች። ጸጉሩን በምትቆርጥለት ወቅት ለዓመታት በሴት እጅ ተነክቶ የማያውቀው ሮበርት ሰውነቱ ክዶት ልክ እንደበረደው ሰው መንቀጥቀጥ ይጀምራል። በኋላ ላይ ብሬንዳ የጸጉር ቁርጡን ከጨረሰች በኋላ ወደ ከተማ መሄድ ስለፈለገች ሳይክሉን መበደር መፈለጓን እንዲያውቅላት ምልክት ታሳየዋለች። ነገር ግን ሮበርት በምላሹ ሶስቱም አብረው እንደ ቤተሰብ ወደ ከተማ ቢሄዱ የተሻለ እንደሚሆን ይነግራታል። በኋላም አብረው ጉዟቸውን ይጀምራሉ። ሊሊ በጣም ደስተኛ ነበረች። ብሬንዳም ይህንን ቤተሰብ እንደ ቤተሰቧ መቀበል ትጀምራለች። በኋላ ላይ ወደ ከተማ እንደደረሱ ሮበርት የፈለጉትን ነገር እንዲገዙ ፍቃድ ይሰጣቸዋል። የሚፈልጉትን ነገር ገዝተው ከጨረሱ በኋላ አይስክሪም ለመብላት ወደ አንድ ሬስቶራንት ይገባሉ። በዚህ ወቅትም ማዳም በዚሁ ካፌ ያለፈች ደስ የሚል የቤተሰብ ጊዜ እያሳለፉ እንደሆነ ትመለከታለች። ፊቷን በማየት ብቻም የብሬንዳን ሕይወት በጥሩ መልኩ መቀየሩን በመመልከቷ በግልጽ እንደቀናች አስታውቅባታል። በኋላ ላይ ጆን የተባለ ፖሊስ ወደ ማዳም ጠጋ በማለት ምን እየሰራች እንደሆነ ይጠይቃታል። ጥያቄውን በመመለስ ፋንታ ግን ካፌ ውስጥ ያለችው ልጅ የቡና ቤት ሰራተኛ እንደነበረች ትነግረዋለች። ፖሊሱ ይህንን እንደሰማ ለምትናገረው ንግግር እንድትቆጠብ ይነግራታል። እንደ ሮበርት ያሉ የተከበሩ ሰዎች ሚስቶቻቸው መቼም የቡና ቤት ሰራተኛ ልትሆን እንደማትችል ይነግራታል። በሌላ በኩል ሊሊ ብዙ ተማሪዎች ወክ ለማድረግ ሲራመዱ ታያቸዋለች። በዚህም ትምህርት ቤት ተመዝግባ ትምህርቷን ለመጀመር የበለጠ መጓጓቷን ትነግራቸዋለች። ከዚህ በመቀጠልም አባቷን ወደምትመዘገበበት ትምህርት ቤት ወስዷት እንዲያስጎበኛት ትጠይቀዋለች። ሮበርት ግን ቦታው የት እንደሚሆን እስካሁን እንዳልወሰነ ይነግራታል። ትንሽ እንደተጫወተችም ሊሊ እንቅልፍ ይዛታል። ወደ ቤት ከወሰዷት በኋላ ሮበርት በጣም ያዝናል። ምክንያቱም
ብቸኛ ልጁ የሚገባትን ያክል የልጅነት ህይወት እስካሁን ሊሰጣት አልቻለም። በኋላ ላይ ሮበርት ለብሬንዳ ሌሊቱን በሙሉ መስራት እንዳለበት ይነግራታል። ምክንያቱም አንዲት አሳማ የመውለጃዋ ጊዜ ደርሷል። በዚህም የሚያስፈልጋቸው ነገር ካለ እንድትደውልለት ይነግራታል። በዛው ሰዓት ብሬንዳ ስለ ትምህርት ቤቱ ያላትን እቅድ ልታዋራው ነበር። ነገር ግን በሌላ ቀን እንደሚያወሩበት ነግሯት ወደ ስራዋ ያመራል። እንደሄደ ብሬንዳ ወደ ቤት ተመልሳ አንድ መሳቢያ ትከፍትና ሮበርት ከዚህ በፊት የሰጣትን የትዳር ፎርም ታገኘዋለች። ፊርማዋ ይጎለው ስለነበር እስካሁን ድረስ ፕሮሰሱን እንዳልጀመረ ትረዳለች። ብዙም ሳይቆይ ተመሳሳዩ ፖሊስ የሆነው ጆን ወደ ቤታቸው ይመጣል። በቀጣይ ራሱን ረጋ ባለ አንደበት ያስተዋውቅና የሮበርት ዘመድ እንደሆነ ይነግራታል። ወዲያው ግን አንደበቱ ተቀይሮ ቡና ቤት ሰራ እንደነበር እንደሚያውቅ ይነግራታል። በዚህ የተደናገጠችው ብሬንዳ ሮበርት ስላለፈው ታሪኳ ለማንም እንዳይናገር ቃል ገብቶላት አሁን ለምን እንደተናገረባት ግራ በመጋባትና በመናደድ እየተንተባተበች ፖሊሱን ታዋራዋለች። ከተወሰኑ ሰዓታት በኋላ ሮበርት ከስራው መልስ መጠጥ በመጠጣቱ ሰክሮ ወደ ቤቱ እያመራ ሲሆን በመንገዱ ላይ አበባ ካነሳ በኋላ በምርጫዎቹ ግራ መጋባት ይጀምራል። ለብሬንዳ ያለውን እውነተኛ ስሜት እስከ መቼ እንደሚይዘው ግራ እየተጋባ ያሰላስላል። ምክንያቱም ከሷ ፍቅር የያዘው ይመስላል። ምንም እንኳን የቡና ቤት ሰራተኛ እንደሆነች ቢያውቅም ጥሩ ሰው እንደሆነች ልቡ ያውቃል። ብዙም ሳይቆይ ወደ ቤት እንደደረሰ ስካር በሞላው ድምፁ ይጠራታል። ምንም አይነት መልስ ሳያገኝ ሲቀር ተኝታ ይሆናል ብሎ ያስባል። በዚህ ወቅት ሮበርት ከራሱ ጋር እውነታውን መጋፈጥ ይጀምራል። ምንም እንኳን ብሬንዳ ከዚህ በፊት የቡና ቤት ሰራተኛ ብትሆንም ክብር የሚገባት ሴት እንደሆነችና እንደ ሰው ልጅ እሷም ስሜት እንዳላት ማመን እንዳለበት ለራሱ ይነግረዋል። በተጨማሪም ለእሷ ስሜት እንዳለው ሙሉ ለሙሉ ያምናል። እሱ ሳያስበው ግን ብሬንዳ ያወራውን ሁሉ እየሰማችው ነበር። ይህም የማምለጥ ሐሳቧን እንዲያስቀራት ምክንያት ይሆናል። በቀጣዩ ቀን ሊሊ እናቷን የራስ ምታት እንዳመማት ስታውቅ ትደነግጣለች። ሮበርት በሽታው እንዳይጠናባት በመስጋት መድኃኒት ፍለጋ ወደ ከተማ ይወጣል። ምንም እንኳን ሊሊ በእድሜዋ ትንሽ ብትሆንም ያደገችው ሁሉንም ነገር በራሷ እያደረገች በመሆኑ እናቷን በበቂ ሁኔታ ነበር ስትንከባከባት የነበረው። እናቷ የብቸኝነት ስሜት እንዳይሰማት ሊሊ ሁሌ ልጇን ስለምትንከባከብ አንዲት ወፍ ታሪክ ተረት ተረት ታነብላታለች። ድንገት ግን ብሬንዳ ማልቀስ ትጀምራለች። ያለቀሰችውም ለዘላለም ከህፃኗ ልጅ ጎን እንደማትሆን በማወቋ ነበር። በሌላ በኩል እናቷ ስታለቅስ የተመለከተችው ሊሊ ተረቱ ላይ ያለችዋ ወፍ ባለመሞቷ እንዳታዝን ትነግራታለች። በሌላ በኩል ከተማ ውስጥ ሮበርት ጆንን ያገኘዋል። የገዛውን መድኃኒት እንደተመለከተው ለሊሊ መስሎት ነበር። ሮበርት ግን ለብሬንዳ እንደሆነ ሲነግረው ያኔ ሲተዋወቃት ደህና እንደነበረች ይነግረዋል። በተጨማሪም ስላለፈው ታሪኳ ከማዳም እንደሰማም ይነግረዋል። በዚህ ወቅት ሮበርት ብሬንዳን ያሳመማት ምን እንደሆነ ያስተውላል። ያሳመማት ያጎቱ ልጅ ቃላቶች ነበሩ። በዚህም ይደበድበውና ሁሉንም ነገር ለብሬንዳ ለማስረዳት በአፋጣኝ ወደ ቤት ያመራል። ሮበርት ወደ ቤት እንደደረሰ ልጁ ሊሊ ብሬንዳ ክፍሏ ውስጥ እንደሌለች ትነግረዋለች። በዚህም ደንግጦ ወዲያው እሷን ፍለጋ ይወጣል። እንደ አጋጣሚ ያን ያክል አራቀችም ነበር። በቀጣይ ያስቆማትና ለጆን ስላለፈው ህይወቷ ታሪክ የተናገረው እሱ ሳይሆን ማዳም እንደሆነች ሊያስረዳት ይሞክራል። ነገር ግን ብሬንዳ ሳታምነው ቀርታ ውሸታም እንደሆነ ትነግረዋለች። ህይወቷ ከተወለደች ጀምሮ ገሃነም እንደሆነባትና እጣ ፈንታዋ ነው ብላ ተቀብላ ራሷን ሁልጊዜ ዝቅ እንደምታደርግ ትነግረዋለች። ሮበርትም ወደ ህይወቷ የመጣው ህይወቷን የባሰ ለማመሳቃቀል እንደሆነ ነው የምታስበው፣ ልቧንም ጨምሮ። ሊሊን እንደምትወዳትና ሮበርትንም ለመውደድ ራሷን ክፍት አድርገው እንደነበር በግልጽ ይታያል። ልብ የሚነካውን ንግግሯን ከሰማ በኋላ ሮበርት በጣም ያዝናል። ወደ መጥፎ ህይወት የመመራሽ አይነት ሰው መስልሻለሁ ወይስ ቤት በሌለሽ ጊዜ እንደ ቤተሰብሽ ሆኜ የቀረብኩሽ ሰው መስልሻለሁ ወይ ብሎ ይጠይቃታል። ጥያቄው ቀላል ቢሆንም መልስ መስጠት ግን አልቻለችም። በሰዓቱ ማድረግ የምትችለው ከዚያ አካባቢ መራቅ ብቻ ነበር። ሮበርትም እየከበደውም ቢሆን እንድትሄድ ይፈቅድላታል። 그걸 왜 나한테 설명하는 건데요? 지금 왜 아프냐고요? 거지 같아서 짜증이 나도 다 괜찮았다고요. 그저께도 거지 같았으니까요. 빨리 해봐. ከተወሰኑ ቀናቶች በኋላ ሊሊ በጣም ተከፍታ ነበር። ለአባቷም እናቷ ጋር እስካሁን ለምን እንዳልደወለና ትምህርት ቤት ሳታስመዘግባት ለምን እንደሄደች ጠይቀዋለች። ሮበርትም እናቷ ወደ ድሮ ስራዋ ለመመለስ ወደ ሀገሯ ቪየትናም እንደተመለሰች ይነግራታል። በአሁኑም ልጁ ትምህርት ቤት ማስገባት ባለመቻሉ እያለቀሰ ይቅርታ ይጠይቃታል። ያን ቀን ምሽት ብሬንዳ በአንድ የመድኃኒት መደብር ሱቅ ውስጥ ባለችበት ወቅት
አንዲት ሕፃን ያኔ ሊሊ ስታነብላት የነበረውን ተመሳሳዩን የወፏን ተረት መጽሐፍ ይዛ ስታለቅስ ትመለከታታለች። ይህም ሊሊን የባሰ እንድትናፍቃት ያደርጋታል። ወደምታለቅሰዋም ሕፃን ዞር ብላ መጽሐፉን ማንበቧን እንድትቀጥልና ወፏ እስከ መጨረሻው እንደማትሞት ከልጇም ጋር ለዘላለም በደስታ እንደምትኖር ትነግራታለች። በሌላ በኩል ቤት ውስጥ ሊሊ ጥፍሯን ያለ እናቷ ፍቃድ ለመቆረጥ ፍቃደኛ አልነበረችም። በዚህም ሮበርት ቢያንስ እንድትታጠባቸው ያዛታል። ሊሊም ወደ መጸዳጃ ቤት እንደሄደች በስህተት የጋብቻ ፎርማቸውን ያገኘውና ብሬንዳ ያኔ ፈርመው እንደነበር ይመለከታል። ይህም ማለት ትዳር ውስጥ ለመግባት ፍቃደኛ ሆና ነበር ማለት ነው። በተጨማሪም ፎርሙ ላይ የልደት ቀኗን አስተካክለው ነበር። ትክክለኛ እድሜዋም 32 ነበር። በዚህ ጊዜ ፎርሙን የሞላችው ሐሰተኛ ትዳር ውስጥ ለመግባት ስትል ሳይሆን የእውነትም ትዳሩን ፈልገው እንደነበር ይረዳል። ይህም ዜና በጣም ደስተኛ እንዲሆን ያደርገዋል። ቀጣዩ ቀን ሮበርት በጉጉት ወደ ጠበቃው ይደውላል። ሮበርት ለካ እጅግ የናጠጠ ሀብታም ሲሆን ቀለል ያለ ህይወት ለመኖር ብሎ ነበር ወደዚህ ገጠር የገባው። አሁን በስተመጨረሻም ችግሮቹን ሁሉ ተቀርፈው ብሬንዳን በማግባት ወደ ቤቱ ማምጣት ይችላል። ልጁ ሊሊንም ሁሌ ስትፈልገው የነበረውን ህይወት ማኖር ይጀምራል። Still feels right.